ሰላም ናችሁ ወይ? በያላችሁበት ፈቃዱ ነኝ። እንደው ይሄን ጥያቄ ይሄን ሀሳብ ብዙ ጊዜ ደጋግሜ ያስቤበታለሁ እና አንዳንዴ እዚሁ ከራሴ ጋር ስወያይ ትዝ ይለኛል። ይሄ አፍሪካ የእኛ ማህበረሰብ እኔ የመጣሁበት ራሴን ሳየው ብዙ የሚጸጽቱኝ ነገሮች አሉ። ብዙ የሚቆጨኝ ነገር አለ እና ከሁሉ በላይ ማህበረሰባችን ያለበት ሁኔታ ማለት ነው። ዘመዶቻችን ያሉበት ሁኔታ፣ የሀገራችን ሕዝብ ያለበት ሁኔታ እና ከታሪክ መማር የሚያቅተን ነገር ሳስበው በጣም 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 ይገርመኛል። ምንድን ነው ችግራችን? ለምንድን ነው ማስተዋል የሚያቅተን የሚለው ጉዳይ ማለት ነው እና ያው ድሮ ብለውታል አባቶች አለባብሰው ቢያርሱ በአረም ይመለሱ እንደሚባለው ማለት ነው። ብዙ ነገሮችን ችላ ብለን ነካ ነካ እያደረግን ሸፈን ሸፈን አድርገን ስናልፍ ሸፈን ሸፈን አድርገን ስናልፍ ቀባ ቀባ እያደረግን ምናምን እና የእሱ አእምሮ ላይ በጥልቀት አለመስራታችን ይቆጨኛል። የሚያመልጡን እድሎች ከሁሉ በላይ በየሰበቡ መስዋዕት የሚሆነው ወጣት የሰው ህይወት እያሰብኩኝ እንዴት ሰው በራሱ ማህበረሰብ ላይ እንዲጨክናል የሚለውን ሳስብ እንግዲህ እንደምታውቁት ብዙ ነገር እጃችን ላይ ብዙ ነገር ትዝታችን ላይ ስላለ ለኢትዮጵያውያን ብዙ ዝርዝር መንገር አያስፈልግም እና ይህ ሁሉ ለገንዘብና ለስልጣን ሲሆን ደግሞ ዝም ብላችሁ ስታስቡት ምን ለማግኘት ነው? ይህ ሁሉ ብላችሁ ስታስቡ ቁሳቁስና የሆነ ተሽሎ የመገኘት ይሄ ስልጣን የምንለው የፖለቲካ ጉዳይ ምናምን ስታስቡ ጅስት ይገርመኛል ምን ያህል የአስተሳሰብ ክፍተት እንዳለ እና ከዚህ ፊት ጠላታችን አስተሳሰባችን ነው፣ አመለካከታችን ጋር በጣም ከባድ ክፍተት አለ ምናምን ስንል እንጣላ ነበር ከአንዳንድ ጓደኞቻችን ጋርና እስቲ እንደው ሰከን ብላችሁ አስቡና ራሳችሁን ጠይቁ። እስቲ ራሳችሁን ጠይቁ። እውነት ጠላታችን ሀሳባችን አይደለም ወይ? አመለካከታችን ጋር ችግር የለም ወይ? ወንድሞቻችንን ወገናችንን በቀላሉ አሳልፈን የምንሰጠው ነገር እውነት ይሄ ነገር ከመግባባት ይልቅ መጣላት የሚቀለን ጉዳይ የአስተሳሰብ ክፍተት አይደለም ወይ? ይህ ዋጋ አላስከፈለንም ወይ? ለ3000 ዓመት 3000 ዓመት ዕድሜ ያለው ሀገር የሚጠጣ ውሃ የሌለው ሆኖ ስታዩ አያቃጥልም ወይ? አያከነክንም ወይ ነው ብላችሁ እና እስቲ ያስቡበት፣ ተወያዩበት። አመሰግናለሁ።